ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጭ የቻናሌ ቤተሰብ ተከታታዮች ጀነራል አበባው ታደሰ ጠንካራ መልእክታቸውን አስተላልፈዋል። ይህን ጉዳዮች ሲናነሳለን እንዲሁም ጌታቸው ረዳ የኤርትራን የነጻነት ጉዳይ ያጣጣሉበት መግለጫ አለ። ይሄንም እናነሳለን። በጽንፈኛው ቡድን እርምጃ ተወስዷል። እነዚህን ጉዳዮች ባንክሮት የምንዳሰሳቸው ናቸው። አብራችሁኝ ትዘልቁ ዘንድ ባክብሮት እንጠይቃለን። በተለይ ወደ ቀዳሚ መረጃችን በአንክሮት ከምንመለከተው አንተ ከፍተኛ ጀነራል አበባው ታደሰ የሰጡት ቀጥተኛ የሆነ መልእክት አለ። በተለይ ቀይ ባህር ወሰን የጋራ በመሆን ያነሳኑ ጥያቄ እንደ ስተት የቆጠሩ አሉ። እዚህም የሚንጫጩ አካላት አሉ። እንደ ተንጫጩ ይቀራሉ እንጂ የቀይ ባህር ወሰን ተጋሪ መሆናችን አይቀሬ ነው የሚል ቀጭን የሆነች ትዕዛዝና መልእክት አስተላልፏል። ይህ አንድ ከፍተኛ ጀነራል ሲናገር ዝም ብሎ ለጉራ ወይም ከመሬት ተነስቶ የሚያወራው ጉዳይ አለመሆኑን ያመለክታል። መንግስት ምን ያህል አልሞና አቅዶ እየሰራ ወይም ትጥቁን እያጠነከረ መሆኑን የሚያመለክት ነው። አንድ ከፍተኛ ሀገር ጀነራል ሲናገር የቀይ ባህር አክሰስ ተጋሪ መሆናችን የማይቀር ነው፣ ከዛም የሚንጫጩ አሉ ሲል በተለይ በጣም የሚገርመኝ መንግስት ጽምዶ የሚሉት የፋኖ የሸኔና የኤርትራ ጉዳይ ከፍተኛ የሆነ ጫጫታ ይንጫጫሉ፣ ግን መንግስት ግን ቦታ አልሰጣቸውም። በጣም የሚገርመው ለዛ ነው ጀነራል አበባው ታደሰ ጠንከር ያለ መልእክት ያስተላልፍ። ከዛም የሚንጫጩ አሉ፣ ግን የቀይ ባህር አክሰስ ተጋሪ መሆናችን የማይቀር ጉዳይ ነው ብለው በጽኖት የተናገሩት። እንዲሁም ፊልድ ማርሻል ብርሃኑ ጁላም የተናገረበት አለ። በተለይ በሀገር መከላከያ ሰራዊት ውስጥ ጽንፍ አዘል የገቡ ብሔርተኞች ነበሩ። ይሄን ሪፎርም ሰርተን ጨርሰናል። አሁን ኢትዮጵያዊን የተላበሰ የሀገር መከላከያ ሰራዊት ገንብተናል። መረጃዎችም አብሮ እየወጡ የሚገኙ አሉ። በተለይ በትናንትናው ዕለት የኤርትራን ጉዳይ ነጻነት አስመልክቶ ጌታቸው ረዳ ጠንከር ያለ መልእክት አስተላልፏል። በተለይ ምንድነው ያስተላልፉት መልእክት በጣም የሚገርመው ነጻነት የሌለው ነጻነት ወይም በ18ኛ ክፍለ ዘመን ቋንቋ ባርነት ሊሆን ይችላል። ነጻነት የሌለው ሀገር ኤርትራ ነው። ይሄን ጉዳይ ያሉበት ጌች ከተናገረበት በጣም ከሚገርም ኦፍ ኮርስ ይሄ ባርነት እንደሚሆን የተናገረበት ዋነኛ ምክንያት በርካታ ኤርትራውያን ወጣቶች የተሰደዱበት ከአዛውንቶች የተሰበሰቡበት መሆኑን የሚያመለክት ነው። እንዲሁ ኢትዮ ኤርትራ የማይለይ ሀገሮች ናቸው። መንግስት እኮ አብረን እንስራ፣ አብረን ሰጥቶ በመቀበል እናልማ፣ ህዝባችን እናሳድግ ያለበት ጉዳይ ነው። ይሄ ለኤርትራ ያልተዋጣለት ምንድን ነው? ስልጣኑን እንደሚያጣ ያውቃል። ስልጣን ብቻ የሚጠማ አምባገነን ስለሆነ ነው። ለዛ ነው ይህን ጠንከር ያለ መልእክት አዘል ያስተላልፉት። ስለዚህ ውድ የቻናል ቤተሰብ ተከታዮች ለሰላማችን ዘንድ በመቆም ልማታችን እናፋጥን። እንዲሁም በነገው ዕለት ማለት ነው ማክሰኞ ወይም ደግሞ ግንቦት 18 2018 በባህር ዳር ከተማ ደማቃዊ የድጋፍ ሰልፍ ይካሄዳል። ይሄ መረጃዎች አሁን እየወጣ ይገኛል። እዚህ ጋር በተያያዘ ስለ ኤርትራ ጉዳይ ጠንከር ያለ መልእክት አለ። የኤርትራ መንግስት ሚዲያዎች እንግዲህ ሀገሪቱ የነጻነት በዓልን አስመልክቶ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ሰፊ እንኳን አደረሳችሁ መልእክት እንዳስተላልፍ ቢዘግቡም በዋይት ሀውስ ይፋዊ ድረገጽ ግን ይህን የሚደግፍ ወይም ያረጋግጥ መረጃ አለመገኘቱ ትችት ማስነሳቱ ተመላክቷል። ጉዳዩን አስመልክቶ ታዋቂ የፖለቲካ ተንታኝ ካሜሮን ሃድሰን በኤክስ ገጽ ላይ ባሰፈሩት ጽሁፍ ኤርትራ ሚዲያዎች ትራምፕ ሰፊ እንኳን አደረሳችሁ መልእክት ልኳን እያሉ ነው። ነገር ግን በዋይት ሀውስ ድረገጽ ላይ የዚህ መልእክት ምንም አይነት ሪካርድ የለም ሲል አጣጥለውታል። በጣም አስቂኝ ጉዳይ እየወጣ ነው የሚገኘው። ባይዘይ ነጻነት እንግዲህ ታላቁ አሜሪካ ወይም ደግሞ የአሜሪካ መንግስት የእንኳን አደረሳችሁ መልእክት ልኮልናን እያሉ ነው። ድጋፍ አግኝተና ነው የኤርትራ ነጻነትን የሚደግፍ መንግስት እየደገፈን የሚል ይሄን አስመልክቶ በራሳቸው ሚዲያዎች እየዘገቡት ነበር። ነገር ግን ይሄ የሚያጣጥል መረጃዎችም ደግሞ ይፋ አድርገዋል። ያም የሆነ ይሄ እኛ የሚያስፈልገን ሰላምና ልማት ብቻ ነው። በአራቱም አቅጣጫ ይንፈስ ለኢትዮጵያ የሚያስፈልገን ሰላም ነው። ለዚህ ደግሞ ከፍተኛ ጀነራሎች አሁን አረጋግጠውልናል። እዚህ ጋር የይዘን ከምንመለከትበት በተለይ የአማራ ፋኖ አሁን ወደ ለየለት ጉዳይ መግባቱ እንደተቀጠለ ነው። ሙልቀን አለይ ተብሎ የሚታወቀው የሀገር መከላከያ ሰራዊት ወይም የፌደራል ፖሊስን በመከዳት ወደ ፋኖ ተቀላቅሎ ነበር። በራሱ ጓዶቹ ተሸኝቷን። እናመሰግናለን። የመጨረሻ ጣፈንታ ይህ ነው። ፋኖ አንድነት ሳይላበሱ ሀገር ነጻ እናወጣለን። ይሄ የባርነት አስተሳሰብ የተላበሰ ነው። ስለዚህ ብትመለሱ ይጠቅማል። ለሀገራችን የሚያስፈልገው ልማትና ሰላም ብቻ ነው። እዚህ ለሰላም ቅድሚያ ስጡ። ጽንፈኝነት አይጠቅማችሁም፣ አያዛልቃችሁም። ዳሎ የሀገር መከላከያ ሰራዊት የሚገኘው እዝም በወለጋ የሚገኘው ጽንፈኛ ቡድንም እርምጃ ወስዷል። በዚህም የነፍስ ወከፍ መሳሪያ ሲጠቀምባቸው ሎጂስቲክ አጠቃላይ ገቢ ማድረጉን የተመለከተ የሚገኘው የሀገር መከላከያ ሰራዊታችን ባይዘው በሁሉም ቀጣናዎች ህግን የማስከበር ዘመቻውን እየወሰደ ይገኛል። ጽንፈኝነቱንም
የሚገኙትን ጥሩ ትምህርት እየሰጣቸው ነው የሚገኘው። ከዚህ በፊት እናስታውሳለን ከፍተኛ ጀነራሎች እነ ብርሃኑ ጁላ እነ ጀነራል አበባው ታደሰ የባህር ኃይል ስናቋቁም እኮ ነው ያሉት። በጣም የሚገርመው የባህር ኃይል ስናቋቁም ለሰፈር አለመሆን በግልጽ የተናገረበት ነው። ይህ ቀይ ባህር አክሰስ የማይቀር ጉዳይ መሆኑን የተናገሩበት ነው። የባህር ኃይል ያቋቋሙበት ዋነኛ ምክንያት የቀይ ባህር አክሰስ የማይቀር ጉዳይ ስለሆነ ነው። መንግስት ምን ያህል አቅዶ እንደሚሰራ ይህን ማክሎ ጀነራል አበባው ታደሰ የቀይ ባህር አክሰስ ተጋሪ መሆናችን የማይቀር ነው። በዚህም በዛም ተንጫጩ ይንጫጩ አይቀርም። ይህን በድፍረት የተናገሩበት ነው። ስለዚህ ጽንፍ እዛው የሚገኙት ጽምዶ የሚሉት ከዚህ ቦታ የማይባል የማይሰጡት መሆኑን የሚያመላክት ነው። ቀይ ባህር አክሰስ ተጋሪ መሆናችን የማይቀር ነው ሲል አንድ ከፍተኛ ጀነራል ዝም ብሎ ከመሬት ወይም ለጉራ አለመሆኑ ያመላክታል። ይህ ምን ያህል መንግስት የተዘጋጀበት መሆኑ ነው። ለጽንፍ የሚባል ቦታ የለውም መንግስት። ከውጭ ማሁን የወጣ ከፍተኛ መረጃ ላይ እጅግ ዘግናኝ የሆነ ሩሲያ በዩክሬን ዋና ከተማ ላይ እጅግ አስከፊ የሆነ የ90 ሚሳኤልና 600 ድሮኖች ሰማይ ላይ ስታዘንብ ማድሯ ተመላክቷል ነው። በአውሮፓ ምድር ዘግናኝ የተባለለት ሌሊት አልፏል። ሩሲያ ባለፉት ጥቂት ወራት ካደረገቻቸው ጥቃቶች ሁሉ እጅግ ከባድና አስከፊ የተባለለት የአየር ናዳ ላይ ስታዘንብ ማደሯ በኪየቭ ዋና ከተማ በዩክሬን ማለት ነው ተሰምቷል። በአንድ ሌሊት ብቻ በድምሩ 90 ሚሳኤሎችና 600 ገዳይ ድሮኖች በዩክሬን ሰማይ ላይ እንደ አንበጣ መንጋ ስታዘንብ ማደሯን የተመላከተው በሁሉም በላይ ዓለምን ያስደነገጠው ሩሲያ በከፍተኛ ፍጥነቱ የሚታወቀውና የዩክሬን አቅም ያለውን ኦሬሽ የተሰኘውን ሃይፐርሶኒክ ሚሳኤል ለመጠቀም መምረጧ ነው። ይህ እጅግ አደገኛ ሚሳኤል ዋና ከተማን ኪየቭ ከ64 ኪሎ ሜትር ርቀት ላይ በሚገኘው ቢላ ጸረብ በተባለ ከተማ ላይ ወድቆ ከፍተኛ ውድመት እያስከተለ ሲገኝ ጥቃቱንም የዩክሬን ፕሬዝዳንት ዘለንስኪም በይፋ አረጋግጧል። ዩክሬን ባለስልጣናት ይፋ እንዳደረጉት ከሆነ በጥቃቱ ሳቢያ ቢያንስ 4 ንጹሃን ዜጎች ህይወት በአሰቃቂ ሁኔታ ያለፈ ሲሆን ከ80 በላይ የሚሆን ደግሞ በከባድና ቀላል ጉዳት እንዳስተናገዱ ተገልጿል። በህንፃዎች ላይም ከፍተኛ ጉዳት እያደረሰ እንደሚገኝም ተመላክቷል። ሆኖ የሩሲያና የዩክሬን ጦርነት አሁንም መቋጫ እንዳጣ ያመላክታል። ሀገራችን ኢትዮጵያ እንግዲህ ብሔራዊ ጥቅሟን ለማስከበር የቀይ ባህር አክሰስና የባህር በር መውጫ የምትፈልግበት ዋነኛ ግድና ግድ ስለሆነባት ብቻ ነው። ይህን ደግሞ ለማድረግ ኢትዮጵያ ማንኛውም ኃይል አሟጣ ለመጠቀም ትገደዳለች። ስለዚህ ጽንፈዛችን ትንቀሳቀሱ ይብቃችሁ፣ ወደ ብሔራዊ ጥቅማችን አይናችን እናዞርላለሁ። ውድ ተከበራችሁ ተመልካችና አድማጮች በሌላ መረጃ እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁኝ።